በመንግስት ተቋማት ያሉ የአሰራር ችግሮች ለግለሰቦች የተወሰኑ የታክስ ይግባኝ ውሳኔዎች ሳይተገበሩ እንዲዘገዩ ምክንያት እየሆኑ ናቸው ሲል የፌዴራል ታክስ ይግባኝ ኮሚሽን አስታውቋል። በ2017 በጀት ዓመት 9 ወራት በቀረቡለት 3.5 ቢሊዮን ብር የያዙ 686 መዝገቦች ላይ ውሳኔ ማስተላለፉን የተናገረው ኮሚሽኑ ውሳኔዎቹ በቶሎ ባለመተግበራቸው የተወሰነላቸው ሰዎች ገንዘባቸውን ለማግኘት ረጅም ጊዜ እንዲጠብቁ እያስገደዳቸው መሆኑን ጠቅሷል። ይህን ለመፍታት ከገቢዎች ከገንዘብና ከፍትህ ሚኒስቴር መስሪያ ቤቶች እንዲሁም ከጉምሩክ ኮሚሽን ጋር እየመከርኩ ነው ያለው የታክስ ይግባኝ ኮሚሽኑ በ9 ወራቱ ከታዩ መዝገቦች ውስጥ 232 ለተከራካሪ ግለሰቦችና ተቋማት እንዲሁም 293ቱ ደግሞ ለገቢዎች ሚኒስቴርና ለጉምሩክ ኮሚሽን እንደተወሰኑ የጠቀሰበትን መግለጫ ሰጥቷል። አቤል አበበ እንደሚከተለው ተመልክቶታል። የፌዴራል ታክስ ይግባኝ ኮሚሽን ባለፉት 6 ዓመታት ውስጥ 22 ቢሊዮን ብር የያዙ 6500 መዝገቦችን ተመልክቶ ውሳኔ ማሳለፉን አሳውቋል። ኮሚሽኑ የ2017 ዓመተ ምህረት የ9 ወራት የሥራ አፈጻጸሙን አስመልክቶ ዛሬ በሰጠው መግለጫ ላይ በእነዚህ 9 ወራት ውስጥ 9.9 ቢሊዮን ብር የያዙ 1144 የታክስ ይግባኝ መዝገቦች ቀርበውለት 3.5 ቢሊዮን ብር በያዙ 686 መዝገቦች ላይ ውሳኔ ማስተላለፉን ነው የተናገረው። በእነዚህ ወራት ውሳኔ ካገኙ የታክስ ይግባኝ መዝገቦች ውስጥ 210 በገቢዎች ሚኒስቴር 476ቱ ደግሞ በጉምሩክ ኮሚሽን ላይ የቀረቡ እንደነበሩ ያብራራው ኮሚሽኑ ከነዚህ መዝገቦች ውስጥ 232 መዝገቦች ለተከራካሪ ግለሰቦችና ተቋማት ሲወሰኑ 29 መዝገቦች በግለሰቦቹ ፍላጎት መቋረጣቸውንና ቀሪው 293 መዝገብ ለሁለቱ የመንግስት ተቋማት መወሰኑን ያሳወቀው ኦልሞስት ወደ 60% የሚሆነው ትክክል የሚሆን በፊት ወደ 90% ነበር ሲጸና የነበረው። አሁን ግን በዝርዝር በዲቴይል ያው አቅምም እየጨመርን እያወቅን ስንመጣ ጊዜም እየተገኘ ሲመጣ የማሻሻል ስራ አለ። ቅድም እንዳልኩት አሁን ወደ 232 መዝገብ በዚህ አመት ሙሉ በሙሉ የተሻረላቸው ማለት ነው። እስካሁን እስካለው እስከ 9 ወሩ ከኮሚሽኑ የተገኘው መረጃ እንደሚያሳየው በ2016 በጀት ዓመት ለኮሚሽኑ ከቀረቡ ሰነዶች መካከል 2.6 ቢሊዮን ብር የያዙ 326 መዝገቦች ወደ ዘንድሮ በጀት ዓመት ዞረው በመታየት ላይ ናቸው። ከዚህ በተጨማሪ ዘንድሮ አዲስ የተከፈቱና 7.2 ቢሊዮን ብር የያዙ 818 አዳዲስ መዝገቦችን ጨምሮ በጥቅሉ ከ9 ቢሊዮን ብር በላይ የያዙ 1144 የታክስ ይግባኝ መዝገቦችን እያየ ያለው ኮሚሽኑ ከነዚህ ውስጥ 6 ቢሊዮን ብር የያዙ መዝገቦችን ወደ አራተኛው ሩብ ዓመት ማሻገሩን ተከትሎ ውሳኔ ሳያገኙ እየዘገዩ ያሉ መዝገቦች ጉዳይ ለምን የሚል ጥያቄን አስነስቶ ነበር። ወደ 458 መዝገቦች ናቸው ወደሚቀጥለው ሩብ ዓመት አራተኛው ሩብ ዓመት የተዘዋወሩት ወደ 6 ቢሊዮን የያዙ የኛ የማስፈጸም አቅም ወይ የዳኞች ቁጥር ማነስ አይደለም እንዲሸጋገሩ ያደረጋቸው የግድ ማለፍ ያለባቸው ሂደት ስላለ ነው። አዋጁ በግልጽ አስቀምጦታል። 120 ቀን ነው የሚለው። ነገር ግን ጉዳዩ ውስብስብ ነው ብሎ ፕሬዝዳንቱ ካመነ በ2 ወር ሊያራዝመው ይችላል። ቀድመን የምንጨርሳቸው አሉ፣ 1 ዓመትም የሚወስዱብናል። አቬሬጅ ግን ከተባለው ጊዜ ያለፍንበት ጊዜ የለም። ዘንድሮ ውሳኔ ያገኘ መዝገብ ቁጥር ካለፈው ዓመት አንጻር የ243 ብልጫ አለው ያለው ኮሚሽኑ ከወሰናቸው ውሳኔዎች ውስጥ 356ቱ ለከፍተኛው ፍርድ ቤት አቤት ተብለው የአቤቱታ ተቀባይነት ያገኙት 17ቱ ብቻ መሆናቸው የውሳኔን ጥራት የሚያሳይ ነው ብሏል። የኮሚሽኑ ውሳኔ በዚህ ልክ ጥራት ያለው እየሆነ ነው ቢባልም እየወሰናቸው ያሉ ውሳኔዎች ተፈጻሚነት ግን በመንግስት ተቋማት አሰራር የተነሳ ችግር ላይ መሆኑን ነው ኮሚሽኑ ያስረዳው። የተወረሰ መኪና ጉምሩክ ይቀድምና ለገንዘብና ኢኮኖሚ ነው እንደተረከበ የሚሰጠው። ገንዘብና ኢኮኖሚ ደግሞ ለመንግስት ተቋማት ይመድባቸዋል መኪናዎቹ። እኛ መኪናዎቹ ይመለስ በምንልበት ጊዜ ብዙ ጊዜ የሚደረገው ባለው የገበያ ሁኔታ እየታየ ገንዘቡ ነው የሚከፈላቸው እንጂ መኪናዎቹ የማይገኙበት ሁኔታ አለ። ግን ገንዘቡን ከገንዘብና ኢኮኖሚ ለማውጣት የሚወስደው ጊዜ አፈጻጸሙን ያዘገይብናል። ንግዱ ማህበረሰብ ያው ገንዘቡ ለንግድ ስራ ስለሚውል በተባለው ጊዜ ውስጥ ማግኘት ይፈልጋል። በዚህ መካከል የሚፈጠር አለመግባባት አለ። እንደ ግብር አዋጁ ድንጋጌ የግብር ይግባኝ ጥያቄ ያላቸው ሰዎች ቅሬታቸው በገቢዎች ሚኒስቴር ላይ ከሆነ የተጣለባቸውን ግብር 50 በመቶ፣ ጥያቄ ያነሱት ደግሞ በጉምሩክ ኮሚሽን ላይ ከሆነ የተወሰነባቸውን 100 በመቶ ከከፈሉ በኋላ ነው ቅሬታቸውን ለግብር ይግባኝ ኮሚሽኑ ማቅረብ የሚችሉት። በፌዴራል ደረጃ የሚሰራው የግብር ይግባኝ ኮሚሽኑ በዚህ ዓመት 9 ወራት የቀረቡልኝ የይግባኝ መዝገቦች 1144 ናቸው ማለቱን ተከትሎ እውነት ያሉት ጥያቄዎች እነዚህ ብቻ ናቸው ወይ? ክሱን ለማስጨመር የሚያዘው የብር መጠንስ የይግባኝ ባዮች ቁጥር እንዲቀንስ ምክንያት አልሆነም ወይ ስንል ጥያቄ አንስተን ነበር። የማስያዝ አቅም ስለሌለ ይሄን ያክል ብር መዝገቡን የማንከፍት መሆኑን ብላችሁ ገልጻችሁ ጻፉልን የሚል ጥያቄ እየመጣ ነው ወደ ፍርድ ቤት። ግን ቅድም እንዳልኩ
ፍርድ ቤትም ሆነኛ የምንመራው በወጣ ህግ ነው። ሴኩር ለማድረግ ነው። የመንግስት ሀሳብ የተወሰነ ነገር ይዞ ለመከራከር ነው። የሚገርመው ከኛ መተው ይግባኝ ሲጠይቁ ደግሞ 75% ይሆናል ወደ ከፍተኛ ፍርድ ቤት ሲሄዱ። ስለዚህ በዚህ ምክንያት አቤቱታ የማያቀርቡ ሰዎች እንዳሉ እናውቃለን። ህጉ ግን መሻሻል እኛም በተለያየ ጊዜ ሪኮመንድ እያደረግን ነው። ሰዎቹም ያነሳሉ። የታክስ ይግባኝ ጉዳዮችን አስመልክቶ በተሰጠው በዚህ መግለጫ ላይ ኮሚሽኑ ከአዲስ አበባ በተጨማሪ በአማራና በኦሮሚያ ክልሎች ቅርንጫፍ ቢሮዎችን ለመክፈት የነበረው እቅድ በጸጥታ ችግሮች ምክንያት እንደዘገየበት ጠቁሞ ነገር ግን በመጪው ዓመት በኦሮሚያ፣ አማራና ሲዳማ ክልሎች ውክልና ወስደው የሚሰሩ ቅርንጫፍ ቢሮዎችን ለመክፈት እቅድ መያዙን አሳውቋል።